ምን አገብትመጪ የተሻለ ነው ላንቻለ ያቂ ምን አግብቶት ነው ያገባዋል ወይ አንቺ ግራጉኒ ከላይ የተሰጠሽ ለኔ አካሌ እንድትሆኝ ወገኔ አጋሬ እንድትሆኝ ወገኔ ነገር ምፈልገው ቁም ነገር አለ እሺ ቅደም እንጂ አይ አንተ ቅደም ኖ አንቺ ቅደሚና ካንቺ በኋላ እኔ እናገራለሁ አንቺ ቅደሚ አንቺ ሰላም እንዴት ናችሁ ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁ እንዴት ሰነበታችሁ እንዴት አላችሁልን እንግዲህ ከረጅም ጊዜ በኋላ በድጋሚ ከረጅም ጊዜ በኋላ እንደዚህ ሳቅ ብለን መተናል ወደ እናንተ የኛ ቤተሰቦች እንግዲህ ዛሬ ከሁሉ አስቀድሜ አንድ ነገር መናገር እፈልጋለሁ እና አንድ ነገር መናገር እፈልጋለሁ ለሁላችሁም የኔ ተወዳጅ ቤተሰቦች ከትላንት በስቲያ እና ከዛ በፊት ሰራውትን የኔና የዮርዲን ቪዲዮ አይታችሁ ለሰጣችሁኝ ገንቢ በቃ የሚያጠነክር የሚያስደስት ሐሳቦች የሚያስደስት ኮሜንቶች እንግዲህ እኔ ለእናንተ ምንም አይነት ቃላት ምንም አይነት እንትን የለኝም ምክንያቱም ምንድነው ይሁን እንዴት እንገራችሁ በቃ እኔን የሚያበረታኝ እኔን ያው የምሰራቸውን ስራዎች ልቡኔን እንዳይቀይርብኝ በቃ ይሁን መልካም ነገር እንዳደርግ ነው እያደረጋችሁኝ ያላችሁትና ለሰጣችሁኝ እያንዳንዱ የተስፋ ምክሮች የገንቢ ምክሮች ሐሳባችሁ በሙሉ በጣም አድርጌ ያመሰግናለሁ ብቻ ደስ ብሎኛል የምሬ ነው የምላችሁ እኔ ምን እንደምላችሁ አላቅም ብቻ የሆነ እንቅልፍ የሚነሳ ደስታ ይስጣችሁ ለሁላችሁም እንቅልፋችሁን የሚያሳጣችሁ ደስታ ይስጣችሁ በጣም ነው የምወዳችሁ እንግዲህ ለእናንተ ያለኝ የመጨረሻ ምኞት ይሄ ነው እሱ ምንድነው ዛሬ የመጣሁት እንግዲህ ወደ እናንተ እንግዲህ 2 ቀን ዘግይቼባችሁ መጣሁኝ ከእንትን ያው አልተመቸኝም ነው ማለት እንግዲህ ያው እንደምታውቁት እኔና ዮርዲ አንድ ቤት አይደለም የምንኖረው በዛ ላይ የኔን ሰፈር ሌላ የሷ ሰፈር ሌላ በቃ ጥግነን ያለ ነውና ምንም በቃ ለመገናኘት በጣም ብዙ ነገር ነው በጣም ብዙ ይሄ እንትኖች ተግዳሮቶች አሉብን ምክንያቱም እሷ በቤት ውስጥ ስለምትሆን የቤት ስራ ደግሞ ያው ታውቁታላችሁ ሴቶች እንግዲህ ለእናንተ ለመንገር እንትን አይደለም ብቻ ግን ብዙ ነገር ስንሆን 2 ቀን 3 ቀን እንቆያለን እና ይሄን ነገር በቃ እኔ መቅረፍ እፈልጋለሁ ምክንያቱም እኔ ዮርዲ ጋር ሽማግሌ ባልክ ቤተሰቧን ባላስፈቅድ ከኔ ጋር እንድትሆንና ብቻ አብረን የኖርን እንግዲህ ወደፊት ትልቅ ደረጃ ላይ ስንደርስ ሀብታም ስንሆን ሽማግሌ ልኬ ያገባታለሁ በቃ ይሄንን ሐሳብ ለዩ ላቀርብላት ነው እንግዲህ ዛሬ እናንተ ፊት የመጣሁት ያው የመጀመሪያ ሽማግሌዎቼ እናንተ ናችሁ ተማጸኑልኝ ያላችሁ ተስፋ አደርጋለሁ እንግዲህ በቃ ቶሎ ልኬ እንዳገባት ስራ መስራት አለብኝ በቃ ቪዲዮ ቶሎ መምጣት መስራት አለብኝ ስለዚህ እኔ እና እሷ ቀን በቀን ለመምጣት የግድ አንድ ላይ መኖር አለብን በቃ ይሄ የኔ የሁል ጊዜ ሐሳቤ ነውና በቃ አትቀበለኝም አትቀበለኝም ዛሬ ጭቅጭቅ አድርገናት እንዲያንገቷ ላይ ይዘናት አብረን እንኑር በቃ ገንዘብ ሲኖረኝ ሽማግሌ ልካለው ማለት በቃ አንቺም ዝግጁ ስትሆኚ ሽማግሌ ልካለው ከዛ እንጋባለን እላታለሁ ብቻ ግን ይሄ ያገራችን ወግና ባህል ልማድ አይደለም ምናምን በላይ ልትጋተተኝ ትችላለች ብቻ ግን አብረን እንጋተታታለን አብራችሁን ሁኑ ዮርዲ ሰፈር ድረስ ነው የጠራኋት ወዳችኋለሁ
በጣም ነበር የናፈቅሽኝ። እኔስ ብትል አመረጅም ጊዜ እና ይው ሰላም ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ አለን ይመስገነው በጣም ደህና ነን። በጣም ከሚባለው በላይ በጣም ተመችቶኛል። በጣም ደህና ነኝ። የተመቸ ምንድነው? ፍቅራችን ያኔ ፍቅርን ወደ ፍቅር የመመለሴ በቃ ለልቤ ያገኘሁት ደስታ ለልቤ ያገኘሁት ሰላም በጣም ነው የተመቸኝ። በቃ ደስ የሚል ማለት መጥፎ ጊዜ ያሳልፈናል። አሁን ደግሞ ደስ የሚል ጊዜ እንከሰዋለን። ጣፋጭ እንከሰዋለን። በቃ የሚካስ አይነት እንትን እናደርጋለን። እሺ እንዴ? አዎ እንዴ እኔ ከምትሄድበት ቀርታ ለነገሩ ስለምወድ ነው እንጂ ቀረውትኝ። አዎ ለራሴ ብዬ ነው የቀረውት፣ ላንተ ብቻ ብዬ አይደለም። አዎ አንቺ እኔን አትሽኝ እኮ ማን ነው አንቺ ሄደሽ ኤኒዌይ ያለሽበት እመጣለሁ። ገዳም ራሱ ብትገቢ ገዳም ገባች አሉ ገዳም ከፍቅር ሸሽት እስኪ በኔ ሞት ከዛስ ምንድን ነው ንገሩኛ አባት የኔ እናት። ኤኒዌይ ዛሬ ለቁም ነገር ነው የመጣሁት። ደስ ይላል። ቁም ነገር በጣም ለቁም ነገር በጣም ነው። እኔ ራሴ ቁም ነገር አለኝ ዛሬ መናገር የምፈልገው ቁም ነገር አለ። እሺ ቅደሚ እንጂ። አይ አንተ ቅደም። ኖ አንቺ ቅደሚና ካንቺ በኋላ እኔ እናገራለሁ። እማ አንቺ ቅደሚ። እማ አንቺ እማ አባቴ አንተ ቅደም። እማ አንቺ ቅደሚ። አይ አባ አንተ ቅደም። ነይ አትማዘሽ ውሻ። እሺ አይደለም ቪዲዮ እየሰራን አይደል እንዴ? ነው እናቴ እኮ ቁም ነገር ስለሆነ እሺ እኔ እንትን ልበልሽ። ኤኒዌይ ምንድነው መሰለሽ ዛሬ ቪዲዮ ከሰራን ቪዲዮ እየሰራን አሁን በስነ ስርዓት ጀምረናል። በስነ ስርዓት የቅድሙን ከታች አራረገው እማ። ኤኒዌይ ዛሬ ለቁም ነገር ነው የፈለኩሽ በቤተሰቦቼ ፊት ለነሱ ቀድሜ ነገራቸዋለሁ። ምንድነው መሰለሽ የኔ እናት ዛሬ ቪዲዮ ከሰራን 3ኛ ቀናችን ምናምን ነው እና በጣም ብዙ ቀን በቀን ቪዲዮ ለመስራት እየሞከርን አይደለም። ምክንያቱም በቀን ቪዲዮ መስራት እንትን ባላልንበት ደግሞ ሰዓት የኔና አንቺ የዩቲዩብ ቻናል በጣም እየተዳከመ ያው ከሌላ ነገሮችም አንፃር በጣም እየተዳከመና እንትን እያለ ነው እና እኔና አንቺ ኦልሞስት በቃ በቀን ቪዲዮ ሰርተን በቃ አሪፍ ኦዲየንስ ጋር ቶሎ ያው በጣም የሚወዱን ሰዎች ስላሉ ቶሎ መምጣት አለብን ብዬ አስባለሁ። አዎ እኔ ራሴ ደስ ይለኛል። በጣም ቆንጆ ሀሳብ እኮ የሁል ጊዜ ምኞቴ። በቀን ደግሞ ለመገናኘት እኔና አንቺ እየቻልን አይደለም አይደል? በጣም ብዙ ነገሮች አሉብሽ አይደል? እኔም አሉብኝ አንቺም አሉብሽ። ግን ሞር ደግሞ ያንቺ ይበልጣል። ግን እናንተ ለመገናኘት ይሄን የሚከለክለን አይደለም። ለመገናኘት እኮ አይከለክለንም። ቪዲዮ ለመስራት ግን ይከለክለናል። እሺ አይከለክለንም። ለመገናኘት ሰፈር ሄጄ አገኝሻለሁ፣ ሰፈር መተሽ ታገኛለሽ። ችግር የለም። ቁም ነገሩ ዋና ቁም ነገሩ ምንድነው? እኔና አንቺ ጋር እንደዚህ አይነት ክፍተቶች ለምን ይፈጠራሉ? ስለዚህ እኔ እንዴት ላስረዳሽ? አንቺ እኔ ጋር መኖር አለብሽ። አሪፍ ሀሳብ በጣም እኮ በቃ ተሳክቶብኛል። እንግዲህ እኔ እናት አመሰግናለሁ። አግኝተሽ እኔ ጋር ትኖሪያለሽ። ገንዘብ ሲኖረኝ ሀብታም ስንሆን ወይ የሆነ ደረጃ ላይ ስንደርስ ሽማግሌ ልኬ እንጋባለን። አሪፍ ነው። ጭብጭቢ ምንድነው? በጣም በቃ ደስ ጋይስ እንግዲህ ተሳክቶልኛል። ሁላችሁ ጋር አንተ ማን እንደያረብና ተረጋጋ። የት ነህ? ልነግራችሁ ቤተሰቦች ቀድሜ ስለነበር ቢያንስ ሚዲያ ላይ የምታወራው ነገር ላይ ምንድነው? ይሄ ሚዲያ ላይ የሚወራ ነገር አይደለም። እማቲ ደግሞ አንተ ደግሞ መች ነው ግን ይቁም ነገር ብለህ ቁም ነገር የምታወራው? ቁም ነገር አይደለም ይሄ። አሁን ቀሉን ተወና እባክህ። ለፈለከኝ ቁም ነገር ወይ ለቪዲዮ ከሆነ ወደ ቪዲዮ እንግባ። ለምን ይሄ አሁን ያወራሁት ነገር ቁም ነገር አይደለም? ከቁም ነገር አልቆጠርሽውም ነው? ቁም ነገር እኮ ነው። በጣም በቃ ደስ የሚል ቁም ነገር ነው። ግን የማይሆን ነገር ነው እያወራህ ያለው። ይሆናል የማይሆን ነገር። በዚህ ምድር ላይ የማይሆን ነገር አልተፈጠረም።
አረዊ እየቀለድክ ነው እኔ እንትን ማለት ፈልገህ ነው አይደል? የማይሆን ነገር አልተፈጠረም እዚህ ምድር ላይ ይሆናል ሁሉም ነገር ይሆናል። አይ ከባለፈው እንትን በኋላ ቪዲዮ በኋላ በጣም በቃ ሞራል ላይ ነው። አዎ በጣም ሞራል ላይ ነኝ። በዛ ላይ ደግሞ በቃ በጣም ብዙ ቤተሰቦች ያንን ቪዲዮ ካዩት በኋላ ለምንድን ነው ዊናና ዩ አብራችሁ ማትኖሩት ለምሮ ማትጋቡት ያሉን በጣም ብዙ ሰዎች። ደስ ይለኛል እውነት በጣም ደስታዬ ወደር የለውም የምር። እንደ እኔ 1 አመት 2 አመት 3 አመት 4 አመት እያልኩ አመት እየቆጠርን እኮ ከኛ በኋላ ስንት ሰው ተጋባ? ይሳይ ከኛ በኋላ በጣም ብዙ ሰው ተጋባ። ስለዚህ ላክ ሽማግሌ በደስታ ደስ እያለኝ አሁን አይደለም አሁን ሽማግሌ ብልክ ራሱ ቤት ይቀበሉኛል? እስኪ ንገሪ። አይደለም ሽማግሌ ቤት ልክ አይቀበሉም። እኔ ወጥቼ ግን አንተ ጋር ስመጣ ይቀበላሉ አይደል? ይሳይ ለእንዴት ማለት እንዴት አይደለም ሲጀመር ያውክ ማለት ሚዲያ ላይ ብቻ ምንም ቤተሰቦች የተሳክቶልኝ እኔ ምን አልተሳካልህም። እንዴት ነው የምታስቢው አንቺ? አንተ እየቀለድክ ነው። እንዴት ነው የምታስቢው? ቆይ ነው እሺ አሁን ቀልዱን ተወና ወደ ቪዲዮ እንግባ ወይ አሁን እሺ ብለሽኛል ነበር እንዴ? አንተ ቀልድ ነው ደስ ለምንድን ነው እኔ መቀልደው? እኔ ልቀልድ ነው እንደዚህ የቆምኩት? ማር ምን ሆነሻልማ? አንተ እየቀለድክ ነው አይደለም? ጌታን እየቀለድኩ አይደለም። ጌታን እግዚአብሔርን እየቀለድኩ። እሺ ልቀቀኝ። ቆይ ቁሚና አዳምጪኝ መጀመሪያ። ይኸውልሽ ስሚኝ፣ እኔና አንቺ በቀን መገናኘት አለብን። ሀቅ አይደለም? ትክክል አይደለም ነኝ ነክ በቀን ተገናኝተን ቪዲዮ መስራት አለብኝ። ትክክል ነኝ አይደለም? ነክ በቀን ቪዲዮ እየሰራን ስላልሆነ ቻናላችን እየሞተ ነው። ትክክል ነኝ አይደለም ነኝ ነክ ስለዚህ አሁን ያንን አንቺ ከኔ ጋር መኖርሽን ትክክል ያልማልሆንበት ምን እንትን አለ? በቃ ይሄ ሁሉ ነገር ትክክል ከሆንኩኝ ለምንድን ነው አንድ ላይ የምንኖረው? አብሮ በቃ ለስራ እንዲመቻል ለስራቸው እኔ በፈለከኝ ሰዓት አለሁ ልመጣ እችላለሁ። ግን አንደኛ አንድ ሀገር ነው የምንኖረው። የሳያው አንድ ሀገር መኖር የሚባል ነገር አለ። ሲቀጥል ደግሞ ተወኔውን ሚዲያ ላይ መጥቼ እንደዚህ ብዬ አልከራከርም። ሁሉንም ነገር ጠንቅቀህ ነው የምታውቀው እንዴ? ዝም ብዬ 18 አመት አልፎኛል ብዬ ልውጣ ከቤት? አንተ እኔ ሲጀመር እኔ እንትን ለማስባል ነው እዚህ ቪዲዮ ይዘኝ። በቃ እሺ ችግር የለውም። ነይ ወደ አንቺ እንትን እንለፍ። ነይ የት ነው የምትሄጂው? ምን ነገር አለ አልሽኝ? አይ ትችዋለሁ ሲጀመር ቁም ነገር አሁን ግን ልክኝ እየቀለድክ ነው። እሺ ነይ እየቀለድኩ አይደለም፣ እናስብበታለን እሱ። አረ ምንም እኔ ሲጀመር እንደዛ አይደለም። ይሄው ልክ ባለፈው ራሱ ማለት ነው ማለት የተጣላን ሰሞን በቃ ከብዙ ሰው ጋር እያወራሁ ነበር ስለተጣላንበት ነገር ምናምን ማለት ነው። ከማን ጋር በቃ ብዙ ሰው ተጨንቆ ምናምን ይደውልልኝ የጠየቀኝ ምናምን ነበር። ከዛ በቃ በዛ አጋጣሚ ማለት አሁን ይሆነ የኔ ጓደኛዬ ማለት ኤክሴ ማለት ነው ማን ወይ ተሳስቼ ነው ቀይም በኋላ እናወራለን። አይደለም የምንም በኋላ የለም። እኔ ከዚህች ጋር ንቅንቅ ሳትይ ስለዚህ ነገር ታወሪኛለሽ። ቀጥይ። ኧረ ተስፈራረኝ። ቀጥይ። አይ ምንም ሲጀመር ማለት እኔ በቃ ማለት እዛ እንድመጣ ምናልባት ከሌላ ሰው እንዳሰማው ብዬ እኮ ነው። የት ለምንድን ነው እኔ ከሌላ ሰው መሰማው? የት ነው እንዳትመጪ ያለሽ? በቃ ባለፈው ልሄድበት የነበረ ቦታ ወይ ለምን አይ ደብሮኝ ስለነበረ እሱ ምን አገባው? ለምን ቆይ አይደለም ማንኛውም ሰው ደውሎ እኔ ጋር ማረፍ ትችላለሽ ምናምን ይላል አይልም? መብቱ አይደለም ብሎኛል። እኔ ለምን ይላል? ምን አገባው? እሺ አጭውብኝ። ለምንድን ነው ማልጮኸው? እኔ እኮ አልሄድኩም። አልሄድሽም፣ ግን ስላልሄድሽ አይደለም የእሱ ፍላጎቱን ነው። እኔ አሁን እየጠየቅኩሽ ምን አገባው? እንዴ ፍላጎቱ ምን ችግር አለው? ምን ብለሽው ነው ነይ ያለሽ? አይ ቪዲዮ አይቶ ነው የደወለልኝ። ቪዲዮ አይቶ ምን አገባው? ጥሩ ሁኔታ አይደለሽም። ስለዚህ እኔ ጋር ብትመጪ የተሻለ ነው ላንቺ አለ። ምን አግብቶት ነው ያገባዋል ወይ? አይ እንደዛ አንተ ሰው ደውል ውስጥ ጠይቀኝ ምን አገባችሁ ትላለህ? አዎ ድብና አድርጌ እላለሁ። በቃ እሺ ምናምን አይደለም። ምን አልሽው ነው አንቺ? ለምንድን እንደዚህ እንትን የምትለው? ምን አልሽው ነው አሁን አንቺ? ምን አልሽው ነው ጥያቄው? እኔ ልሄድ የነበረው እዛ ነበር ነው እኮ አይደለም። ሲጀመር አንቺ እዛ ልትሄጂ የነበረው እሱ ጋር ነው። አረ ቆይ
ያን ጊዜ ስቸገር ጨለማ ሲውጠኝ ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ ይሙላልኝ በማለት ከርም ያለው ስመኝ ብድር ለመመለስ ስላለው ቀን ይስጠኝ ወዳጄ እንደምነሽ አለኝታዬ እንደነሽ የኔ ቆንጆ እንደነሽ አመሰግናለሁ ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለው የትም የክፉ ቀን ጓዴ ብልሽ እወዳለው ብድር መላሽ አርገኝ አመሰግናለሁ የከፋኝ ሁሉ በሷ አለፈ ፍቅሯ ደምቆ ከልቤ ተጻፈ ላይለየኝ ደስታዋን እየቃኘው የእናቴን ምርቃት ደርሶ አየው የሰጠሽኝ ሁሉ ሳይጠፉ በጋና ክረምቱ አለፉ ይሻገራል አይኔ አይኗን አልፎ አይነጋለት ክንዴ እሷን አቅፎ